ምን ነው ምህረት ብርድ አግኝቶሻል እንዴ? እኔ እንጃ ጉንፋን ነገር ሊይዛኝ ነው መሰል። የአየር ለውጡ ነው። አዎ አዲስ አበባ አየሯ ትንሽ ቀዝቀዝ ይላል። ቀዝቀዝ ይላል? ኧረ አይቀዘቅዝም። እኔ ሶፋው ላይ ተኝቼ እንኳን ሙቀቱ አላስተኛ ብሎኝ ነው ያደርኩት። አንተ ብዙ ጊዜ ውጪ ስለሆንክ ነው። ለአጭር ጊዜ ወጣ ብሎ የሚመጡት አየሩ ተለውጠብን ይላሉ እኮ። ጠቢቡ እስኪ የማይናገረውን እህል ብላው። በላ አርግና ተነስ። ሱቁን መከፈት አለበት እንዴ። ብሉ እንጂ ምን ነው ከእህሉ ጋር ተፈራራችሁ? አለቀ እኮ ማማጥፋ። ከቅድም ጀምረን ጣታችንን እየመጠጥን የተቀመጥነው። ወይ በሞትኩት አሳነስኩባችሁ። አይ በቃኝ። በቃ እግዚአብሔር ይስጥልን። ቁርስ አይደል በቂ ነው። ቆንጆ ፍርፍር በላን እኮ። ነፍሰ ጥሯ ብቻ መሻማቱ ይወደላታል መሰለኝ። አይ ለኔ በኋላ ሌላ ትሰሪልኛለሽ። በ3 ሰዓት ተኩል ላይ የሥራ ቀጠሮ አለኝ። በማለዳ የምህረትን እህቶች ቁርስ አብልቼ ላኩ። ይሄው አሁን ቤተሰቡን ሰብስቤ መገብኩ። ከዚህ በኋላ ደግሞ ላንቺ ብዬ ማዶ ይልግባ። እንደው ከጧት የጀመርኩ ሳፈረፍርለዋል። ወይኔ ከሆቴል የሚበላ ነገር አመጣልሻለሁ። መቼም ትዳር ከያዙ በኋላ ሆቴል መመገብም ሙያ ብላችሁ ይዛችሁታል። መቼ ነው እንደው አብስላችሁ የምትበሉት? እንደው ጉዳይቼ ኧረ ቡናውን እንጠጣ እና ሁላችንም ወደ የሥራችን እንሂድ። እንግዶቹ ከመንገድ ነው እኮ የመጡት፣ ይረፉበት። ሄሎ። አቤት። ጤና ይስጥልኝ አቶ ባህሩ። ጤና ይስጥልኝ። ማን ልበል? ሞላ እባላለሁ። ጋዜጠኛ ነኝ ብዬ ኃይሉን እንደምፈልግ የነገርኩ አስታወስከኝ? አስታውሻለሁ። ኃይሉ ተመለሰ ይሆን? ማን? ኃይሉ ከሄደበት መጣ? ሄሎ አይሰማም? ሄሎ። አረ ሄሎ። ኔትወርክ ነው መሰለኝ ተቋረጠ። ማን የደወለው? አላውቀውም። ለሞባይሉ ፕስ ብለናል። ኃይሉ እኮ ነው ያመጣለት። ታውቀሻል? እኛ ነን እንጂ ትዝ ያላል ነው። ለሱማ ያምጣለት ምን አለበት? ላለው ይጨመርለታል አሉ። አሁን እንዲህ ያለ የቅንጦት ከምታመጣ የተጠየቅከውን መድኃኒት ብታመጣ ምን ትሆናለህ? እኔ ልዘንጥበት አይደለም ቢቸግረኝ ነው ሳትይዝ እንዳትመጣ ብዬ ደጋግሜ አደራ ያልኩ። በእውነት ማማጥፋ ያልፈለግኩበት ሀገር የለም። እንኳን እንሸጠዋለን የመድኃኒቱን ስምም እናውቃለን የሚሉ ሰዎች አላገኘም። ኧረ ተወኝ ወንድሜ፣ ከልብ ካለቀሱም ባይገድም አሉ። አሜሪካ እንኳን የቁርጥማት የሞት መድኃኒትስ ተፈልጎ ይጠፋል። ያልኩህን ባታገኝ እንደው ተመሳሳዩንስ ቢሆን አታመጣልኝም? ግን እዚህ ተፈልጎ ታትኖ እዛ ድረስ የተላከው ጸበል እንኳን ከቦታ ቦታ መድኃኒትነቱ የተለያየ ነው። ይሄኛው ፈዋሽነቱ ታይቶ የተፈተነ ስለሆነ ነበር አጥብቄ የፈለኩት። አንቺ ግን ስለ ጸበሉ ማን ነግሮሽ ነው? ጸበል አይደለም መድኃኒት ነው። አስካለኮ እሱ ነው ያዳነኝ ብላይ ነው። እትዬ አስካለኮ ታዲያ 1 ዓመት ልጃቸው ጋር ተቀምጠው ቢመጡም እንግሊዘኛ አያርፉም። እኔ የሌላ የመድኃኒት ስም ተናግሮ ነው ልጁን ያደከሙት። ምን ይላል ይሄ? ጽፋ እኮ ነው የሰጠችኝ። እማማ አስካለ የት የሚችሉበትን እንዴ? ሲፈርሙ እንኳን በጣታቸው አይደለም እንደሚፈርሙት። ሩብዲያ ምን ያገጥብኛል ይሄ? ታዲያ ሰው መሀይም እንደሆነ ይኖራል እንዴ? እንዳልከው አስካለ ትምህርት በረገጠበት ረግጣት ታቅም ነበር። ያኔ መሰረተ ትምህርት መጣ ሲባል ደህና አንደኛ ተምራ እንዳትገላገል አብዮት ጥበቃዎችን እንዳያገኟት በሯን እየቆለፈች ስትጠፋ መንገድ እያሳበረች ስትሸሽ በኋላ በሯ ላይ ጥቁር ወረቀት አምጥተው ለጠፉባት። ምንድነው ብትላቸው ጥቁር ወረቀት የመሀይማን ቤት ነው ብለው አትርፍ እኮ። እዚህ ሰፈር የድንቁርና ምልክት የሆነው ጥቁር ወረቀት የተለጠፈው እማማ አስካለ ቤት በር ላይ ብቻ ነበር እየተባለ ሲወራ ሰምቻለሁ። ልክ ነህ። ይሄን የኛን ቤት ይዘህ መደዳውን ቀይ በቀይ ነበር። እሱ ግን ድሮ ነው። አሁንማ የተማረች ናት። አሜሪካ 1 ዓመት ተቀምጣኔ የመጣችው። እዛ አስተምራ እንደው በምን እናውቃለን? የት አሜሪካ? ኢትዮጵያን ሁላቸውን ፊደል መቁጠር አሜሪካ ተማሩ እማማ አስካለ። መቼም ማንም አላየኝም ብለው ነው አይደለም የሚዋሹት? ምን ነው በቀደም እንኳን የኛን አልጋ ሲገዙ ሳስፈርማቸው በጣታቸው አይደለም እንዴ ድብን አድርገው የረገጡት? እኔ ልሙት እሷም የኛን አልጋ ገዛች። ወይ ይሄ አልጋ እንደው ከየሰው ቤት የማይጠፋው ጨውና በርበሬ ሆኖ አረፈው አይደለም? በሉ ተውት እንዴ፣ ወደ ሌላ ጉዳይ ደግሞ እንዳንሄድ። አሁን ያለፈው አልፏል። አስካለ ስሙን አጥርታ ነገረችም አልነገረችም ብቻ መድኃኒቱ አልመጣም። ችግሩ ወይ የፊደሉ ወይ ደግሞ የመድኃኒቱ ብቻ ያንዳቸው ነው። ከጠዋት የጀመረችው እኮ ወቀሰው አላባራለ።
ታያቸው እስኪ ሰዎች ይራፉበት። ምን ላድርግ? ደህና የረሳሁትን እኮ ሞባይል ምናምን እያላችሁ ነው እንዴቴን የምትቆሰቆሱብኝ? በቃ እዛ ላሉ ጓደኞቼ ነግሬ በሚመጣ ሰው እንዲያመጡልኝ አደርጋለሁኝ። እውነቴን ነው። ትክክለኛውን ስሙን ያጣሩና ይንገሩኝ። ሳምንት ባልሞላ ጊዜ ውስጥ በእጆ እንዲገባ አደርጋለሁ። አረ ፈጣሪ ይመስገን። እኔ ነገሩን አልኩ እንጂ ስራ ከጀመርኩ ወዲህ ስንቀሳቀስበት ቁርጥማትም ራስ ምታቱም ጥሎኝ በሯል። ብቻ እንደ የሆነች ማስታወሻ ቢጤ ሳትይዘልኝ በመምጣትህ ታዝቤህ። ምን አባቴ ላርግ? ምን እንደሚፈልጉ ቢነግሩኝ እኮ አመጣ ነበር። የፈለግነውን ነግረን መቼ አመጣህልንና? አዎ ልክ ነው። ግን በቃ ትንሽ ችግር ላይ ስለነበርኩ እንዲህ አይነቱን ነገር ለማሰብ ፋታም አላገኘው። እሱማ እኔም እዛ ሊረክስ ይችላል ስትመጣ ዳይፐር ይዘህና ብዬ ነበር። አጥሩት አንጋጥም። ምን ነው ዝም አልሽ ምህረት? አይ እየሰማው ነው። እናንተ ተጫወቱ፣ እኔ ልተኛ ነው። ተኝ። ቡናውን መኝታ ቤት ድረስ እንልክልሻለን። ምህረት ዛሬ ደብሯታል፣ ደክሟታል። ቆይ ነገር አታረሳሱ። እንዴት ለባህሩ የሞባይል ቀፋ መጣህለት? ሞባይሉ እንደጠፋ ታውቅ ነበር? አዎ የደወልኩለት እኮ ነገረኝ። ከዱባይ እኮ ነው የገዛሁለት። አመሰግናለሁ። በጣም ቆንጆ ናት። ካሜራ ናት አይደል? ጠቢቡ እስኪ ጨዋታ ቀይር። ወዴት ይቀይረዋል? ካፋ ምልጦ ፀሐይ ሞቆት ሞባይል ጠፋ እንዴ? አንተ አልሰሙም እንዴ? አልነገረሽም? ሰረቁት እኮ። ሰረቁት? መቼ እኮ? እነማን? አሁን አዲስ አውጥቻለሁ። የዛለት ማታ እኮ ነው የጠፋው። የት ሁለት ማታ? ምን ነው እንኳን ማህበር ውላችሁ። ጠቢቡ እሱ እኮ ያለፈ ነገር ነው። አሁን ማንሳት ያስፈልጋል? እኛ ያላወቅነው የሆነ ነገር አለ ማለት ነው። እኔ እኮ እዚህ ቤት የሚሰራውን ሁሉ እንዳውቅም አይፈልግ። እንዴት አልነገርከኝም አንተ? አብረህ ውለህ ያመሸኸው ከኔ ጋር፣ ሚስጥር የሚወራው ከነሱ ጋር። ለመሆኑ ምንድነው ከኔ ተደበቀው? ብነግርሽ ትቆጫለሽ ብዬ ነው። ለምን እቆጣለሁ? አውቀህ ነው የተሰረከው እንዴ? ስልኩን ብቻ አይደለም እኮ የሰረቁት፣ መታወቂያውን፣ አልጋ የሸጣችሁበትን ብር። ብሌን፣ እኔ ጠቢቡ ነው የነገረኝ። እኔ እኮ እዚሁ በአይኔ ስር ተቀምጣችሁ ሚስጥር ብላችሁ ስትደብቁኝ ደሜን ነው የምታፈሉት። የቱን አልጋ የሸጥክበትን ብር ነው አንተ የተሰረከው? ማህበሩ ላይ ሸጥ ነው ነው። ማህበሩ ላይ ሸጥ ነው? እንደዛ አይሆኑ ሆኜ የሸጥኩትን አልጋ ብሩን አስረክበህልኝ መታላ። ጥየው አይደለም ሰርቀውኝ ነው። በቃ ያለፈ ነገር እያነሱ ነገር ማኘክ ምንድን ነው? እርግጥ ይሄ የሥራውም ጉዳይ ነው። በወቅቱ ሁሉም ቢሰማው ጥሩ ነበር፣ ግን አልሆነም። ጦስህን ይዞ ሄድ። እማማ ጠፈር ቆንጆ ፍርፍር ነው የሰሩት። ቆይ አንተ ነገር አታደባልቅ። የጀመርኩትን ወሬ ውሉን እንዳታስጠፉኝ። ማህበሩ ቦታ ነው የሰረቁ? አዎ። እንዴት ቢንቁኝ እኮ እንዴት ቢንቁኝ! ማህበርተኞቼ አንድ ጽዋ እየጠጣን ኪሴ ይገባሉ። ኪሴ ነው ካላሉ በስተቀር መቼም የማማጥፎ ባህሩ ኪስ ነው የገቡት። በቃ እኮ እንዴ አንድ የጠፋ ነገር መመለስ ይቻላል። ሞባይልስ እንኳን ጠፋ ሳየው ገና ወደ ላይ ነበር የሚለኝ። ደግሞ ዘናጭ ቀፎ ኃይሉ አምጥቶለታል። ሌላውን ነው መተካት የማይቻለው። አልጋው የተሸጠበትን ብር ራሴ ተካለሁ። የሚያሳዝነኝ ከሞባይሉ ጋር መታወቂያና የአልጋ ባልጋ ደንበኞች ስልክም አብሮ መጥፋቱ ነው። አውቀሃል ጣልከው። እኔ ጥፎወርቅ በተከበርኩበት ሀገር በቁሜ ልዘረፍ? ተሰርቀው ላይሆን ይችላል እኮ። የዛን ምሽት ፈጽሞ ራሳችሁን ስታችሁ ነበረ። እንካችሁ ሸጣችሁ ተካፈሉ ብላችሁ ለማህበርተኞቻችሁ አድላችሁትስ እንደሆነ እንዴ ምን አግኝቷቸው ራሳቸውን ሳቱ? በል ትንሽ ወሳስደው ቀምቅመው ሰክረው ነበር። ሰክረው? እንዴት ሳትነግሩኝ? ሆን ብለው ነው ሊዘርፉን ሲፈልጉ ጠጡ ሲሉ ነው አሉ። ጓሽ ቆይ ሁሉንም ሄድላት የለም። መንገድ ላይም ታክሲ ውስጥም ሊሆን ይችላል የጠፋው እኮ። እኔ ይሄን እንደ ቀልድ አላየው። ከዚህ በፊትም አንዷ ማህበሩ ላይ የምንጥለው ዕቁብ ደርሷት እዛው ሰውረው ጉድ አርገዋታል። ግድ የላችሁም፣ በመሐከላችን የለመደ ሌባ አለ። እኔ ጥፎወርቅ ሌባ በጉያዬ ታቅፌም አልኖርም። ኧረ እባክሽ መጀመሪያ ቡናውን አክትሚ፣ ለጸቡ ያደርስሻል። እናንተው ጨርሱት። ይቺ ስኒ ሳትነሳ ሌባውን ከመሸገበት ፈልፍዬ ያላወጣሁት እንደሆን እኔ አባተ ልጅ አይደለሁም ዛሬ። ምን ሆናለች እሷ? አንተ ጠቢቡ በእናትህ ተከተላት፣ ከሰው ጋር ትጣላለች። እሱማ የባሰን የሚያደባድባት እኔው እንደፈረደብኝ እሄዳለሁ እንጂ። ያርፈ ቁጭ በል አንተ። እኔ ራሴ ተቆጥቼ መልሳታለሁ።
አንዳንዴ እንዲህ እንደማማ አጥፌ ቁጣዬን በግልጽ ጮክ ብዬ ማውጣት ብችል ምንኛ በታደርኩላለሁ። ምን ሄሎ ሄሎ፣ አቶ ባህሩ። ቅድም እኮ ስልኩ ተቋረጠ። ሰላም ነው? ሰላም ነው። ስራ እንዴት ነው? አልጋ ባልጋ? በጣም ቆንጆ ነው። እናመሰግናለን። ኃይሉ መጥቶ እንደሆነ ልጠይቅ ነበር። አደዋውሊ አልመጣም እስካሁን። ደጋግሜ ደወልኩ እኮ። በቃ እኔ ሲመጣ ልደውልልህ። ይመጣል ግን አይመጣም። አይመጣም? ምን ነው ችግር አለ እንዴ? ለአንድ ወር ነው ሄደው ብለኸኝ ነበር። የምታውቀው ነገር የለም ወይም የኢሜል አድራሻውን ብትሰጠኝ። ሄሎ ሄሎ ሄሎ፣ ይሰማኛል? ሄሎ አይሰማም? እንደው ይሄ ኔትወርክ አዲሷ ሞባይል ኔትወርኳ ደካማ ነው። ምን ነው ደነገጥክ? አይ አጠገቤ ሰው እንደነበረ ስላላየሁ ነው። አንተ አላየኸኝም እንጂ ቆየሁ እኮ ከመጣሁ። ጥሩ ነው። ምን ነው ተርበተበትክ? ጋዜጠኛው ደወለ እንዴ? ጋዜጠኛው? የቱ ጋዜጠኛ? ሞላ የተባለው። ኧረ አልደወለም። ከመጣሁ ቆየሁ አልኩህ እኮ። የተነጋገርከውን አንድም ሳላስቀር ሰምቻለሁ። ጠዋት ቁርስ ላይ የሚደወለልህ እሱ ነው። በምን ገመትክ? ገመች አይደለም፣ በአይነ ቁራኛ ስለተከታተልኩ ነው። ይሄ ጋዜጠኛ ነኝ የሚል ሰው ሲደውል ትናደዳለህ። ለምን እናደዳለሁ? እኔ እንጃ፣ ትበሳጫለህ። እኔ ለወሬ ጊዜ የለኝም። እሱ ከሰው አፍ ወሬ መልቀም ነው ፍላጎቱ። ታዲያ ምን ችግር አለው? የምታውቀውን መንገድ ነው። መቼም ያጠፋኸውና የምትደብቀው ሚስጥር ያለ አይመስለኝም። በነገራችን ላይ እኔን አይደለም ማናገር የፈለገው፣ ዝም ብሎ ነው የሚደክመው። እሱማ ኃይሉን እያለ እንደሚደውል አውቃለሁ። አንተ ግን ኃይሉ መጥቶ አልመጣም አልከው። አልመጣም አላልኩትም። ኔትወርኩ በስነ ስርዓት እንድንነጋገር አላደረገንም። ይሄ የማያነጋግረው ኔትወርክ እውነት ከኔትወርኩ ነው ካንተ? ተው ባህሩ፣ እንዳንጣላ። እንዴት? ምን ማለት ነው አባባ? ጋዜጠኛውና ኃይሉ እንዲገናኙ አልፈለግም። እንዲገናኙ አልፈለግም? ለምን እንዲገናኙ አልፈልግም? እኔም እኮ ግራ የገባኝ ይሄ ነው። ሁለቱ ቢገናኙና ቃለ መጠይቅ ቢያደርግለት ለስራው እንደሚጠቅም አሳምረህ ታውቃለህ። እኔ እኮ ኃይሉ ገና ከመንገድ ከመግባቱ እንዲቸገር ስላልፈለግኩ ነው። ይረጋጋና ሁላችንም አውርተንበት ሁሉም በጊዜው ይሆናል። አይ ተው ባህሩ፣ ተው፣ ውሸት አያምርብህም። ይቅርብህ፣ ግድ የለም። ያንተ ያልሆነ ጸባይ አይባልም። ለሁሉም በግልጽ ተነጋግሮ መግባባት እየተቻለ ድርጊት ሁሉ ለስራው የሚጠቅም አይመስለኝም። ተው፣ ግድ የለም። በመካከላችን መሸካከር ይፈጠራል። እኔ ለክፋት ብዬ እኮ አይደለም። ይሄ በእኔና በአንተ ብቻ ይቀር። ጋዜጠኛው ጋር መልሰህ ደውልና እንደመጣ ነገረው። ራሱ ይደውል። እኔ ለምን ደውልለታለሁ? እንግዲህ እንደ አባት እየመከርኩ ነው። ኋላ ምክሬን አልሰማ ብለህ ነገር ቢበላሽ እንደ ሥራ ባልደረባ አንተን ከመጠየቅ ወደ ኋላ አለ። እንዴ አባባ፣ ይሄ እኮ ስልህ ደውልለት ባህሩ። በዚህ ሁኔታ እስከ መቼ ነው የምንቆየው? እስኪ 1-2 ቀን እንኳን እንደር ምህረት። እነሱ እኮ ልክ እንደ እንግዳ ነው እየተንከባከቡ ነው ያሉት። እሺ እንግድነታችን መቼ ነው የሚያበቃው? ወደ ቤታችን ወደ ራሳችን መኖሪያ መመለስ የለብንም? እውነቱን ለመናገር ካሁን በኋላ ተመልሰው ወደ ድሮ ቤት ግባ ቢሉኝም አልገባም። ልጆቻቸው ተረጋግተው እየኖሩ። እኔም የድሮ ቤታችን እንግባ አላልኩም። ብንልም እኛ ከልጃቸው አንበልጥ። ቤቱንም መልሰው አይሰጡንም። እኔ የምልህ የራሳችንን ቤት ነው። እስከ መቼ ነው በጥገኝነት የምንኖረው? ደግሞ ሴትዮዋንም ከመኝታ ቤታቸው አስወጥተን ሶፋ ላይ እየተኙ መሆናቸውን አትርሳ። እኔ እኮ ግራ አይገባኝ። ቆይ እሺ ታዲያ የት እንሂድ? እንዴት? በዚህ ሀገር ያለው መኖሪያ የማማ ጥፎወርቅ ቤት ብቻ ነው? ከዚህ ግቢ ወጥተን ሌላ ቤት ተከራይተን መኖር አንችልም? እሱን አላሰብኩበትም። ትንሽ እንቆይ። ማማ ጥፎወርቅንም እናማክራቸው። እንዴ እኚህ ሴትዮ ምን አስነክተውሃል?
ኧረ እባክሽን አንቺ አትጩይ እንዴ! ቤታቸው እንዳለሽ ረሳሽ እንዴ? የተቀመጥሽውም እኮ እሳቸው አልጋ ላይ ነው። ምን በድያለሁ ኃይሉ? የተሻለ ቤት የተሻለ ኑሮ ለኔ በዛብኛል። ለምንድን ነው የምጠይቀን ሁሉ አይሆንም እያልክ የምትመልስብኝ? ደግሞ ምን ጠይቀሽኝ አይሆንም አልኩሽ? የራሳችን ቤት ይኑረን፣ ተከራይተን እንውጣ። በቃ እንወጣለን። መቼ? ቤት ስናገኝ። ቤትን እፈልጋለሁ። እነ ቤዛም ለደላላ ነግረው የሚከራይ ቤት እንዲፈልጉልኝ ልኬባቸዋል። እንዳልኩሽ ግን መጀመሪያ ከቤተሰቡ ጋር እንመካከራለን። ይሄንን እኮ ነው አትሰማም። ጠይቄ አትመልስልኝም የምልህ። ቤት እንከራይ፣ ቆይ ላስብበት። አሜሪካ እንኑር፣ ምን ሲደረግ? እሺ መቼ ነው አንተ ካፍሽ ቃል የሚወጣው? ቆይ ላስብበት፣ ጊዜ ስጪኝ። አንድ ቀን እንኳን ደፍረ እምቢ አይሆንም በላይ ይዞ ምን አስፈራ? እሺ ምን? እሺ ሰማሁሽ ምህረት፣ ትንሽ ልተኛ። ተኛ፣ በደንብ ተኛ። ግን ሁል ጊዜ ተኝቼ ስነቃ ምህረትን አጠገቤ ያገኛታለሁ ብለህ እንዳታስብ። አታስፈራሪኝ። ምን ብዬ አስፈራራው? ጥለሽኝ መሄድ ከፈለግሽ ሂጂ፣ ልማድሽ ነው። እኔም ለምጄዋለሁ። ትንሽ የማይመችሽ ነገር ሲፈጠር ጥለሽኝ ትሄጃለሽ፣ ልማድሽ ነው። ከዛ ራስሽ ተመለሰሽ ትመጫለሽ። ግን ምህረት አታስፈራሪ። 3 ወር ሙሉ በሰው ሀገር ይሄንን ጸባይሽን አስታምሜያለሁ። አሁን ደግሞ ራሴን ላስታምበት። ተይ። ቤቢሹን ወደ ቤተሰቦቼ ቤት የላኳት ይሄን ቤት ቤቴ ብዬ ስለማልኖርበት ነው። የሰው ቤት ነው ኃይሉ። ትንሽ አይቆረቆርህም? ደግሞ እንዲህ ተኮራምቼ ከአንዲት ቀን በላይ አላድርልህም እወቅ። ትሄጃለሽ? ሂጂ። ጥሩ። ምን እንድለማመጥሽ ነበር እንደምትፈልጊው? ሂጂ። እኔን ሂጂ? አዎ። ያለ ጥርጥር በመካከላችን ጠላት ገብቷል። ይሄ ጠላታችን ደግሞ ውስጥ አዋቂ ነው። ጠቢቡና ብሌን የሉ? ጠዋት የወጡ ናቸው፣ አልተመለሱ። ስልካቸው የሁለቱም እምቢ ብሎኛል። ጋሽ ገብሬስ? እየመጣ ነው፣ ደውዬለት ደርሻለሁ ብሎኛል። በእውነት ብልግና ነው። ሞተናል። እዚህ አድብቶ እየገደለን ያለውን ጠላታችንን ከመካከላችን መንግለን ማውጣት ካቃተንማ ሞተናል። ለመሆኑ ምህረት አልሰማችም? እሷ ምን ታደርጋለች? በአልጋ ባልጋ ፕሮጀክት ውስጥ ምንም ድርሻ የላትም። ቢሆንስ? አሁን እኮ እየተሰበሰብን ያለነው ለሥራ ጉዳይ ሳይሆን ጠላታችንና ወዳጃችንን ለመለየት ነው። እዚህ ግቢ ያለ የሰው ዘር እንዳይቀር አላልኩም? ምህረት እየመጣች ነው። ወላጆቿ ቤት ሄዳ ነበረ። አስቸኳይ ስብሰባ ነው ብያት እመጣለሁ ብላኛለች። ቅሌታችንን አልነገርካትም? ስትመጣ ትሰማው የለም? ኧረ ለመሆኑ እንዲህ አይነት ቀጣፊ ያሻውን እየቆረጠ ሲቀጥል ከልካይም የለበት? እንደው ከየት አባቱ አመጣው እንዲህ ያለውን አሉባልታ? ቆይ ለምን ከዚህ ሁሉ ለጋዜጣው አዘጋጅ ደውለን አንገላገልም? ደውለናል። ዛሬ ከነጋ ቢሮ አልገባም ብለውናል። ለገናኙንም አልፈለጉም። መልስም ሊሰጡን አልቻሉ። የጻፈው ሰው ምን አጠፋ? ወሬ አቀበለ የተባለውን ቱልቱላ ነበር እንጂ አስሮ ልቡ እስኪጠፋ 40 መግረፍ። ወይ ነዶ። የተወራው ሁሉ አግባብ እንዳልሆነ ይገባኛል። ግን ማማጥፋን ለምን እንዲህ እንዳናደዳቸው ግልጽ ሊሆንልኝ አልቻለም። እንዴ ለምን አልናደድም? አንተ መናደዴ እንዴት ግልጽ አልሆነልህም? በል ማለቴ የጋዜጣው ወሬ እኔ ላይ ያነጣጠረ ነው ብዬ ነው። አንተ ላይ ብቻ ያነጣጠረ ነው? ሁላችንም ላይ የተደረገ የስም ማጥፋት ዘመቻ ነው እንጂ ይህን ያህል ጉዳት ያመጣል? ጉዳት እንኳን አለው። የአልጋ ባልጋ ፕሮጀክት ባለቤት ከሀገር እንደወጡ አልተመለሱም ብሎ የጻፈው እኮ ልክ ስራው እንደቆመ ድርጅቱም እንደተዘጋ አስመስሎ ነው። ግን እንደው ሰው ይህን ያህል ጉዳይ ይለዋል ብለህ ታስባለህ? እንዴት ጉዳይ ይለው? ሰውማ እንኳን ወሬ አግኝቶ እንዲሁስ ተበለጥኩ ብሎ እንቅልፍ ሲያጣ አይደለም የሚያነጋው። እሰይ አደጉ መባሉ የአልጋዋም የኛም ዝና መብዛቱ አያናድዳቸውም ነው የምትለው? ግድ የላችሁም። ጠላትማ አለን። ገበያችን እንዲቀዘቅዝ የፈለገ በእኛ ላይ የታጠቀ ጠላት አለን። እንደው ግን ማንነቱን ብቻ አውቂ። እንደምን አላችሁ?
መጣህ ገብሬ? በእግዜር ተቀመጡ። ምን ተፈጥሮ ነው እንዲህ እያዋከባችሁ ያስመጣችሁኝ? ኧረ በደህና ነው። ምን በደህና ነው ገብርዬ? እባክህ ትልቅ ችግር ተፈጥሯል። ምን ነው? የታመመ ሰው አለ እንዴ? የታመመ ቢኖርማ በማን እድላችን? ህመምን እኮ አክመት አድነዋል። ከሀገር የተሰራጨን ሐሜት እንዴት አድርገህ ትመልሰዋል? ስማችን እኮ ጠፍቷል። ጋሽ ገብሬ የዛሬ ጋዜጣ አላየሁም። ምን ነው? የአልጋ በአልጋ ፕሮጀክት ፈጣሪ ባለቤት አቶ ኃይሉ ቤተሰባቸውን ይዘው አሜሪካ ለሽርሽር እንደሄዱ አልተመለሱም። መቼ እንደሚመለሱም አይታወቅም። ሲሄዱ ግን ለ1 ወር ብለው ነበር የሄዱት። አሁን ግን 3 ወር ሆናቸው። ማንነታቸው እንዲገለጽ ያልፈለጉ ምንጮቻችን ባለ ሀብቱ ወደ ሀገራቸው እንደማይመለሱ አረጋግጠውልናልም ብለዋል። ከወጡበት አይመለሱና። እንዴ ምንድን ነው የምታወሩት? ማን ነው ይሄንን ያለው? ይሄው አታይም እንዴ? አሉባልታ ነው ብለው እንኳን መሽ ደበቁት። ከፊት ለፊት አይደለም እንዴ ጉብ አድርገው ያወጡት? ሰውን ሲያማኮ የተሰማ እንደው ጥሩ አይመጣም ብሎ ፈራ ተባ እያለ አፉን ሸፈና አድርጎ ነው። እንዲህ ያለ የጉድ ዘመን ሐሜት በወረቀት እየታተመ በግላጭ የሚሸጥበት ጊዜ ላይ ደረስን። እድሜ ስጠኝ ተብሎ ደግሞ ይጸለያል። በጣም የሚገርመው ጋዜጣው የወጣው እኔ ወደ ሀገሬ ከተመለስኩ ከ3 ቀናት በኋላ መሆኑ። አይ የመረጃ ፍጥነት። ዋናው ነገር እሱ አይደለም። እንዲህ ያለውን ወሬ ማን ያወራል? አውርቶስ ምን ይጠቀማል? ይሄ ስሙን አንገልጽም ያሉት ሰውስ ማን ነው? እንዴት ያለ ይሄ ገበያችንን አይጎዳም ትላለህ ገብሬ? እንዴት አድርጎ ይጎዳል? እኔ ምን አውቄ? የሥራው የገበያ አፈላላጊና ሻጭ ባለሙያ አንተ መሰልከኝ። እንዲህ አይነቱ እንቅፋት ሲመጣ አንተ ቀናውን መንገድ ካላበጀህልን ምኑን ጠቀምከው? ስለሽ ምን ሆነዋል ሰዎቹ? እንዴት አልታያችሁም? ባለ ሀብቱ የሉም ካለኮ ሰዎች ስራውም የለም ብለው ያስባሉ። ነገኛ ተነስተን አለን ብለን አልጋ ጠፍጥፈን እንሽጥ ስንል ተመስሎ የተሰራ ነው ብለው አይናችሁ ላፈር ቢሉን ምን አፋለን? እስቲ ማስተባበያ ቢጤ ወይ መልስ እንጻፍ እንዴ? ይሄ ነገር ማራገብ አይሆንም። እኔም ንቀን መተው እንዳለብን አስባለሁ። ጋዜጣ የአንድ ቀን ነው። ነገ ማንም ምን እንደተባለ ላይ ያስታውስ ይችላል። እኔ እንኳን በዚህ አልስማማ። ለጊዜው የተረሳ ሊመስል ይችላል፣ ግን አንድ የሰው ጆሮ የደረሰ ነገር አንድ ቀን ሲፈለግ ከያለበት አዋራውን አራግፎ ይወጣል። ምን ማለታችሁ ነው? ወረቀት የከተበው ነገር እንዲህ በቀላሉ በነፋስ ይጠፋል እንዴ? ሌላው ቢቀር በደህና ጊዜ ከጥሩ ዜና መሃል እየተመዘዘ ማጣቀሻ መሆኑ አይቀር። ከዚህ ቀደም ባለቤቱ ውጪ ሄደው አኩርፈው መቅረታቸው መዘገቡ ይታወሳል ይላሉ። እንዴት ነው የተናቅነው? ሌላው ቢቀር ወሬ ብለው ከማውጣታቸው በፊት እኛን አይጠይቁም? ምን ያመጣሉ ብለው አይደለም? ቆይ አሁን ታዲያ ምን ማድረግ ይሻላል? በይፋ ይቅርታ መጠየቅ አለባቸው። ማስተባበያውን ያውጡ፣ መምጣትን ራሳቸው ይናገሩ። ስሙ አይነገርም ያሉትን ወሬ አቀባያቸውን ደግሞ ያውጡ። ከሚታመን ሰው ሰማሁ እያሉ የማይታመን ወሬ ማተም ሙያ እንዳልሆነ መማር አለባቸው። ገብሬ። አቤት። ምን ነው ዝም አልክ? መላምጣ እንጂ። እያሰብኩ ነው። አሁን ለማሰቢያ ጊዜ የለንም። ምን እናድርግ? ይሄ የሚታመን ያሉት ወሬ አቀባያቸው ማን ሊሆን ይችላል ብላችሁ ትጠረጥራላችሁ? እንጃ። እኛ ማን ልንጠረጥር እንችላለን? እኔ ግን ቅርባችን ያለ ሰው ይመስለኛል። እኔም ይሄንኑ ነው ያልኩት። ጠላት ከሩቅ አይመጣም። ማን ቅርባችን? የምትጠረጥሩት ሰው አለ? እናጣራዋ። ማን ያጣራው? ባህሩ። ግዳጁ ላንተ ቢሰጥህስ? ለኔ ለምን? ኃይሉ ራሱ ለምን መጥቻለሁ ብሎ ኩም አያረጋቸውም እንዴ? ብልጥ ሆኖ እንጂ ስታስቡት እንዴት ብለው ነው ለኃይሉ ለራሱ ይሄንን ያሰራ ብገሌ ነው ብሎ የሚነግሩት? በል ባህሩ፣ በዛሬው ዕለት ይሄን ወሬኛ አድነህ ያዝና አምጣልኝ። እኛም በበኩላችን ሰፈር ውስጥ ያሉትን ወዳጅና ጠላቶቻችን እያበጠረን እንቆያለን። ግን እኔ ስራ ይበዛብኛል። ሌሎቻችሁ ለምን አታጣሩም? ማን? እኔ እንደሆነ ገና ሳያቸው ደሜ ይፈላል። ወሬ አጣራለሁ ብዬ ሄጄ ይብሱኑ አደፈራርሸው ልምጣ? እሺ ሌላ ሰው እኮ ሌላ ማይምጣ አንተ እያለህ በቤቱ ያለህ ወንድ ጎረምሳ አንተ መሰልከኝ። ጠቢቡም አለ። እሱ እንደውም ስራ የለውም። ቁጭ ብሎ የርጉዝ ሚስቱን ያበጠ ግርግ እያሸከሚውል ይሄንን ይስራ። ጠቢቡ ይሆናል ጥፌ? እንዴት ይሆናል? ኧረ ተውኝ። አሁን ጠቢቡን ሰው ብለን እንደዚህ አይነቱ ግዳጅ እናጫለን?
እሱ እኮ ወሬ ፈልጋለሁ ብሎ ሄዶ ራሱ አውርቶ ጭራሽ ሌላ ሚስጥር አሽልኮ ነው የሚመጣው። ቆይ አይ ይበቃል እንግዲህ። የምን ቆይ ነው? እንደ ጋዜጣው ወሬ ሳያርጅ በትኩሱ ወሬ አቀባዩን ቀብ ማድረግ ነው እንጂ የምን ነገር አውሎ ማሳደር ነው። ወደ ስራ ደግሞ በዚህ ስራ ላይ ጊዜ የገደለ እኔን እንደገደለ ነው የምቆጥረው። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።